የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች የግዕዝ ቋንቋ ላይ የምሁራን የሙግት መድረክ ተዘጋጀ። የደራሲ አዳም ረታ ተወዳጅ መጽሐፍ ወደ እንግሊዝኛ ሊተረጎም ነው። በሜኤኒት ማህበረሰብ ላይ ትኩረቱን ያደረገ ዴጊያ የተሰኘ ርዕስ የተሰጠው ትውፊታዊ ተውኔት ለመድረክ በቃ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኑ። ጀሚላ የተሰኘ ፊልም ለእይታ ሊቀርብ ነው። በዜማ ፊልም ፕሮዳክሽን ተዘጋጅቶ በካብ ኢንተርቴይንመንት አቅራቢነት ለእይታ የሚቀርበው ይህ ፊልም ድርሰትና ዝግጅቱ የደራሲና ዳይሬክተር ጸጋ ካሳዬ ጃምቦ ነው። ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። የፊልሙ ጭብጥም እንደ ሀገር እንደ ቤተሰብ በፍቅር ተዋዶና ተፈላልጎ የመኖር ነባር ቤተሰባዊ ባህላችንን በማጠናከር ዙሪያ የሚያጠነጥን የፍቅር ፊልም ነው። የጀሚላ ፊልምን ስራዎች ለመከወን ከ2 ዓመት በላይ እንደፈጀ የተነገረ ሲሆን 1 ሰዓት ከ35 ደቂቃ የሚፈጅ የቆይታ ጊዜ አለውም ተብሏል። አሊ አምሮብኛል። እኔ ጨረቃ በትወና አዳዲስና ነባር ተዋናዮች የተሳተፉበት ሲሆን ሄኖክ አለማየሁ፣ ነጻነት አንበርብር፣ ምህረት በለጠ፣ ቁምላቸው አዱኛ ወይም ከድር ሰተቴ እንዲሁም ሌሎችም ተሳትፈውበታል። ጀሚላ ፊልም ሰኞ ጥቅምት 10 2018 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት በዓለም ሲኒማ ከ11 ሰዓት ጀምሮ ይመረቃል ተብሏል። ዴጊያ ትውፊታዊ ቲያትር በዚህ ሳምንት ለመድረክ በቃ። ዴጊያ ትውፊታዊ ቲያትር በደቡብ ምዕራብ ክልል በምዕራብ ኦሞ ዞን በሜኤኒት ማህበረሰብ ባህል ጥናት ላይ በመመስረት በማህበረሰቡ ባህል ተመራማሪ በሆኑት ዶክተር አንዱዓለም አባተ ተጽፎ በቴዎድሮስ ይደግና በስጢፋኖስ ከበደ እንዲሁም በራይል ተሾመ መሐመድ ረዳት አዘጋጅነት የተዘጋጀ ሲሆን ሙዚቃዊ ስራውን ኮሪዮግራፈር መሰረት መንግስቴ የከወነችበት አዲስና ወጥ ቲያትር ነው። ዴጊያ በሜኤኒት ማህበረሰብ ሀገር በቀል እውቀት የግጭት አፈታትና የእርቅ ስርዓት ላይ ጭብጡን ያደረገ ሲሆን በብሔረሰቡ ባህላዊ ሙዚቃ የታጀበ ከክልሉ ቱባ ባህል ውስጥ የተመዘዘ ትውፊታዊ ቲያትር ነው ተብሏል። ቲያትሩ ላይ ከ80 በላይ ተዋናዮች የተሳተፉበት ሲሆን በዝግጅት ሂደት 1 ዓመት የቆየ ግዙፍ ቲያትር ነው። ባሳለፍነው ሰኞ በተካሄደው ትውፊታዊ ቲያትር የመክፈቻ ስነ ስርዓት ላይም የምዕራብ ኦሞ ዞን የኪነት ቡድን ወደ አዲስ አበባ በመምጣት የባህላዊ የኪነ ጥበብ ስራዎቻቸውን አቅርበዋል። አንዳንድ ምሁራን የግዕዝ ቋንቋ የመግባቢያ ቋንቋ ባለመሆኑ እየሞተ ያለ አሊያም የሞተ ቋንቋ ነው ሲሉ አስተያየት ይሰጣሉ። በሌላ በኩል የግዕዝ ቋንቋ አልሞተም፣ በርካታ የኢትዮጵያውያን ጥንታዊ ፍልስፍናን የያዘ ቋንቋ ነው ሲሉ የሚከራከሩም አሉ። የግዕዝ ቋንቋን ማወቅ ስለ ኢትዮጵያ ምንነት ማወቅ መሆኑን፣ የኢትዮጵያን ከፍታ የሚያሳዩ ብዙ መጽሐፍትን ለመረዳት ጠቃሚ መሆኑን ይናገራሉ። ከአንድ ወር ገደማ በፊት የአማራ ክልል ትምህርት ቢሮ በአዲሱ የትምህርት ዘመን የግዕዝ ቋንቋ ትምህርትን በአንደኛ እና በመካከለኛ ሁለተኛ ደረጃ ትምህርት ቤቶች ከ3ኛ ክፍል ጀምሮ እንደ አንድ የትምህርት አይነት እንዲሰጥ መወሰኑን ተከትሎ ግዕዝን ማስተማር ሃይማኖትንና ባህልን ለማስረጽ እየተደረገ ያለ እርምጃ ነው ሲሉ ለተቋሙ የወጡ እንደነበሩ ይታወሳሉ። በዚህ ርዕሰ ጉዳይ ላይ ሙያዊ ሙግት ለማድረግ ቅዳሜ ቀጠሮ ተይዟል። በኢትዮጵያ ሳይንስ አካዳሚ ብላቴን ጌታ ህሩይ ወልደስላሴ የሥነ ጥበባት ማዕከል ውስጥ የግዕዝ ቋንቋ በትምህርት ስርዓት ውስጥ በሚል ርዕስ በፕሮፌሰር ዘላለም ሊዋ ወያይነት በዶክተር በድሎ ዋቅጅራ እና በአቶ ይኩኖ አምላክ መስገቡ መካከል ሙያዊ ሙግት ይካሄዳል። ዝግጅቱ ቅዳሜ ጥቅምት 1 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በኢትዮጵያ ሳይንስ አካዳሚ ቅጥር ግቢ ውስጥ እንደሚካሄድም አዘጋጆቹ ተናግረዋል። የደራሲ አዳም ረታ ተወዳጅ መጽሐፍ ወደ እንግሊዝኛ ቋንቋ ሊተረጎም ነው። ወደ እንግሊዝኛ ቋንቋ የሚተረጎመው የደራሲው መጽሐፍ ኤቴሜቴ የሎሚ ሽታ የተሰኘው መጽሐፉ ነው። ወደ እንግሊዝኛ ሲተረጎምም ኮች ግራስ በሚል ርዕስ እንደሆነም ሰምተናል። መጽሐፉን ወደ እንግሊዝኛ ቋንቋ በተርጓሚነት የምታቀርበው ቤተልሔም አትፊልድ ትባላለች። በማህበራዊ ትስስር ገጿም ስለ መጽሐፉ እንዲህ ብላለች። ኤቴሜቴ የሎሚ ሽታ የተሰኘውን የደራሲ አዳም ረታን መጽሐፍ ኮች ግራስ በሚል ርዕስ ተርጉሜ በዚህ ወር መጨረሻ እንዲታተም ስላ
ስላደረግኩ ደስ ብሎኛል ስትል ተናግራለች። በተጨማሪም 4 ታሪኮችን እንዳካተተችም ጽፋለች። የሎሚ ሽታ መጽሐፍ በ2009 ዓ.ም ለአንባቢያን የቀረበ መጽሐፍ ሲሆን በውስጡም ከአጭር ልቦለድ ከፍ ከረጅም ልቦለድ ዝቅ ያሉ 7 ታሪኮችን ይዟል። ከዓመታት በፊትም በአብርሃም ገዛኝ አዘጋጅነት የሎሚ ሽታ በሚል ርዕስ ወደ ፊልም ተቀይሮ ለተመልካቾች ቀርበዋል። ደራሲ አዳም ረታ ከዓመት በፊት መዝሙረ ሄላዊ የተሰኘ አዲስ መጽሐፍ ይዤ እየመጣው ነው ካለ ዓመት አልፎታል። ዋልያ መጽሐፍት በየእውቀቱ ዘርፍ መጽሐፍት እንዴት ይነበቡ በሚል ርዕስ ሰፊ የውይይት መርሃ ግብር አዘጋጀ። በሙያቸው የታወቁ የሥነ ጽሑፍ፣ የፍልስፍና፣ የፖለቲካ ሳይንስና የታሪክ ተመራማሪዎች የመጽሐፍትን ንባብ በየሙያው እንዴት እንደሚለዋወጥና መጽሐፍት ሁሉ በአንድ መንገድ ብቻ እንደማይነበቡ ይተነትናሉ። በዚህም ውይይት መጽሐፍትን ከአካዳሚያዊ ተግባራቸው ውጪ ስለሚያስገኙት ደስታና ስላላቸው ዋጋም ውይይት ይካሄዳል ተብሏል። በዕለቱም በሐያሲና ተርጓሚ ቴዎድሮስ አጥላው አወያይነት ደራሲ አለማየሁ ገላጋይና ኃይሉ ሀብቱ ከስነ ጽሑፍ አንጻር የፈጠራ ስራን ምናብን ለማስፋት ስለማንበብ እንዲሁም ዶክተር ዳኛቸው አሰፋና ዶክተር አሞን በቀለ ፍልስፍና ንባብን እንደ ፍልስፍናዊ ሐሰሳ፣ ዶክተር መሐመድ እድሪስ ደግሞ ፖለቲካና ታሪክ አውድንና የትርክት ኃይልን መረዳት በሚል ርዕስ መነሻ ሐሳብ እንደሚያቀርቡም ተገልጿል። ዝግጅቱ ነገ ቅዳሜ ጥቅምት 1 2018 ዓ.ም ከቀኑ 8 ሰዓት ጀምሮ 4 ኪሎ ኢክላስ ህንፃ ዋልያ መጽሐፍት አዳራሽ ውስጥ ይካሄዳል ተብሏል። የአንጋፋው ሳሊ ወርቁ ማሞ ልጅ በሆነችው በወጣቷ ሳሊ ጋብሪኤላ ወርቁ ማሞ የተዘጋጁ የስዕል ስራዎች ብቻ የሚቀርቡበት ከልብስ ባሻገር የስዕል አውደሪ ለእይታ ሊበቃ ነው። ይህ የስዕል አውደሪ ጥቅምት 8 2018 ዓ.ም በአርታዊ የስዕል ማሳያ ውስጥ ለእይታ ይበቃል። ሳሊዋ በዚህ የስዕል አውደሪዋ ላይ የሰው ልጅ ከልብሱ በላይ ዋጋ የለውም ወይ በማለት የጠየቀቻቸውን የስዕል ስራዎች ነው ለስዕል አፍቃሪያን የምታቀርበው። ጥቅምት 8 የሚከፈተው አውደሪው እስከ ጥቅምት 29 2018 ዓ.ም ድረስ በእይታ ላይ ይቆያል ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።